الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه ومن والاه بعد إذنكم أيها الكبائر كشي أمتات بفيت كرجم زمنات بفيت رسول عليه الصلاة والسلام كمن لاكاتشو بفيت عند سو وفي بعض العلماء عزير نويلالو عند دق الله بارع ሸክሙን ይዞ ጓዙን ጠቅልሎ መንገድ ገባ በመሃል እረፍት ማድረግ ይፈልግና አንዲት ከተማ ላይ ደርሶ እረፍት ለማድረግ አህያውን ያስራል ምግቡን ያዘጋጃል እረፍት ለማድረግ ቁጭ ባለበት ሰዓት ላይ ቀና ብሎ ከተማውን ይመለከታል ከተማይቱ አላህ ሲገልጻት ጣሪያዋ የፈረሰባት ብዙ ነገሮችን ያጣች ተስፋ የሌላት የሞተች የወደመች ያበቃላት ከተማ ነበረች በመሃል አንድን ቃል ተናገረ ይሰው አና ይحيي هذه الله بعد موتها እንዲህ ከጠፋች በኋላ ከፈረሰች ጣሪያዋ ከተናደባት ከሞተች በኋላ አላህ እንዴት አድርጎ ነው ወደ ቀደመው ማንነቷ የሚመልሳት እንዴትስ አድርጎ ነው የሚያሱባት እንዴት እንደ አዲስ ልትገነባት ትችላለች ተስፋዋስ ምንድነው ብሎ ተናገረ فأماته الله 100 عام አላህ በዚህ መሃል የ100 ዓመትን ረፍት ሰጠው ለ100 ዓመት እዛ ቦታ ላይ ያቆየው ከዛ ሚሰራውን ከሰራ በኋላ አላህ ثم بعثه ቀሰቀሰው ከዛ ጥያቄ ጠየቀው قال كم لبثت ምን ያህል ቆየህ አለው لبثت يوما او بعض يوم አንድ ቀን ወየቀኑን ግማሽ ነው የቆየሁት አለ الله ملسلت قال بل لبثت 100 عام 100 ዓመት ቆይተሃል አለ الله سبحانه وتعالى በ100 ዓመት ውስጥ ግን አንድ ቀን ወይም ግማሽ ቀን የመሰለህ አንተ እኛ 100 ዓመት ስናቆይህ የተፈጠረውን ነገር ተመልከት وانظر الى طعامك وشرابك لم يتسنى ምግብ መጠጥህ ምንም ሳይሆን ከተማይቱን ግን እንዴት እንዳስዋብናት ተመልከት አለ الله سبحانه وتعالى ከዛ አይንህ ያየ ደሞ ወደ አህያዋ ተመልከት ወደ አጽሙ ተመልከት እንዴት አርገን ስጋ እንደምናለብሰው كيف ننشزها ثم نكسوها لحما እንዴት ወደ ህያው እንደምንመለሳት ተመልከት አለ الله سبحانه وتعالى ወጣቶች ነን በየዕለት ተዕለት ኑሯችን ውስጥ በየቀኑ ብዙ ምናጣቸው ሚደፈርሱብን ሚፈርሱብን ነገሮች አሉ ህይወት ነው ለመማር ከቤት እንወጣለን ብዙ ነገሮች ላይመቹ ይችላሉ የብዙ ሰው ቤተሰብ ትዳር ስራ ጤና በጣም ብዙ ነገር ሊደፈርስ ይችላል በየቀኑ አንዳንድ ጊዜ የተረሳን እስኪመስለን ድረስ አላህ Subhanahu Wa Ta'ala የተወን ያገለለን እስኪመስለን ድረስ ዝም እንባላለን እነዚህ ነገሮች እየተደራረቡ ሲመጣ ተስፋ ወደ መቁረጥ ስሜት ውስጥ ልንገባ ስትል ግን ይሄ ታሪክ ለሁላችንም ማስተማሪያ ይሆነናል አበቃለት የተባለለትን ህይወት ፈርሷል አብቅቶለታል ምንም ተስፋ የለበትም ተብሎ የተደመደመለትን ነገር አላህ Subhanahu Wa Ta'ala ደርሶ ማስተካከል ሲጀምር ልክ እንደዚህ ደግ ያላህ ባሪያ 100 ዓመት ቆይቶ ምን ያህል ቆይታል ተብሎ ሲጠየቅ ቀን ወይም ደሞ የግማሽ ቀን ነው ብሎ እንደተናገረው ሰከንድ የቆየ እስከማይመስለን ድረስ አላህ በመትሃታዊ መልኩ ነገሮችን የሚያስተካክል ጌታ ነው ረሱሉና አለይሂ ሰላቱ ወሰላም ቁርአንን ማስተላለፍ ሲጀምሩ ውብ የሆነውን የአላህ Subhanahu Wa Ta'ala ማስተላለፍ የአላህ Subhanahu Wa Ta'ala ቃል ማስተላለፍ ሲጀምሩ አምነው የተቀበሉ ወደ ራሳቸው ህይወት ያስገቡት ሰዎች እንዳሉ ሆነው ከቁርአኑ ግን የሆነችን እንከን ከረሱል አለይሂ ሰላቱ ወሰላም የሆነችን ክፍተት የሚጠብቁ ሰዎች ነበሩ በዚህ መሃል አላህ ለተወሰነ ጊዜ ዝም አለ ወህዩን ገተው ከዛ ቁረይሾቹ ምን አሉ لقد قال شيطانه ودعه ربه እንደዚህ ሲያስለፈልፈው የነበረው አስሉ መጀመሪያውም ወህይ አልነበረም ሸይጣኑ ነበር ሲህር ነበር ድግምት ነበር አሁን ደግሞ ዝም ተባለ የታል ቁርአን የታል እስልምና የታል አላህ ቃል አሉ ጌታውም አገለለው ጠላው ብለው ተናገሩ ዝምታው ሲበዛ አላህ ወህይ አውርዶ ነገራቸው ምሎ ጀመረ ወዱሃ በንጋቱ ይሁንብኝ በንጋቱ መላለው ያ መሐመድ አለይሂ ሰላቱ ወሰላም والليل اذا يغشى
ለሊቱም ጸጥ ባለው ጊዜ እምላለው ማ ወዳዐከ ረቡክ መሐመድ እኮ አበቃለት ብለው አይደል የተናገሩት ጌታ አላበቃም ካንተ ጋር ያለውን አልጠላህም አላሰናበተህም አልገፋህም አላገለለህም አላቸው ተስፋ አለ ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى متفلقوا النقر الله يستكاكل اللهال يأمشاتش اللهال لستأهل تسفى درق ستوهم متفلقوا النقر فترضى تودوا اللهم على الله سبحانه وتعالى بيك أنو بمفار الرسول بالنقروش تسفاتشن الله سبحانه وتعالى علينا الله سبحانه وتعالى عليه تسفى يدرجتش نفس اللهم ما يتألم تتأرتو أبيت يميل جيتا أبيت ألو ما يسلتشو جيتا الله سبحانه وتعالى بتشانو የሁላችንም የኔም የናንተም ተስፋ እሱ ነው አንዳንድ ጊዜ በጣም ብዙ ነገሮች ይጨላልሙብናል ቅድም እንዳለው የተራሳን እስኪመስለን ድረስ አላህ ዝም ይላል ተስፋችንን አላህ Subhanahu Wa Ta'ala ላይ ነው የምናደርገው አለበለዚያ ማን አለን አላህ ይናገራል አመን يجيبul مضطر اذا دعا እሺ ተስፋችሁን አላህ ላይ ካላደረጋችሁ ወደፊታችሁን አላህ ላይ ካላስጠጋችሁ የናንተን ዱዓ አቤት ብሎ የሚሰማችሁ ከአላህ ውጪ አለ መስማትም ብቻም አይደለም ወይክሽፉ السوء የሚደርስባችሁን መጥፎ ነገርም የሚያነሳላችሁ ሌላ አካል አለ ኢላሁን مع الله ማን ላይ ነው ተስፋ የምናደርገው አላህ ላይ ተስፋ ካላደረገ ስለዚህ ብዙ ነገሮች እየጨላለሙ በሚመጡበት ሰዓት ላይ ወደፊታችን ያማረ እንዲሆን ተስፋ አለን ተስፋችን አላህ ነው አላህን Subhanahu Wa Ta'ala ይዘን መቼም ቢሆን እንደማንወርቅ ለራሳችን በደንብ አድርገን ልንናገር ይገባል አምሮቻችንን ያሉብንን ጉዳዮች ትምርታችንም ከሆነ ትምርታችንን ትዳርም ከሆነ ትዳሮቻችንን ስራም ከሆነ ስራዎቻችንን ተስፋችንን አላህ Subhanahu Wa Ta'ala ላይ አድርገን ያሉብንን ኡሙሮች ጠቅላላ ወደሱ ስናስጠጋ ጥሎም ማይጥለንን አላህ Subhanahu Wa Ta'ala በደንብ አድርገን ይዛለን ነቢ ሙሳን አለይሂ ሰላም ከሃሩን ጋር ወደ ፊርዓውን ሲልካቸው ፈራን ተስፋ የለንም ربنا قال ربنا اننا نخاف ان يفرط علينا او ان يطغى መጥፎ ነገር እንዳይደርስብን እንፈራለን ሲላቸው قال لا تخافا انني معكما اسمع وارى የናንተን ጉዳይ የሚይዘው የናንተን የተላካችሁበትን ነገር የሚይዝላችሁ እኔ ነኝ ከናንተ ጋር ሰውን ደግሞ የሚነገሩትን ሹክሹክታዎችን ንግግሮችን እየሰማው ወአራ ተግባራቶችን ደግሞ በጠቅላላ እያየው ከናንተ ጋር መሆነው እኔ ነኝ ይላል አላህ Subhanahu Wa Ta'ala መልእክቱ ለኛ ደርሷል ጉዳዮቻችንን ወደሱ እናስጠጋለን ተስፋዎቻችንን ወደ አላህ Subhanahu Wa Ta'ala መመካታችንንም ወደሱ እናስጠጋለን አስማዕ ወአራ ይላል ተስፋችን አላህ Subhanahu Wa Ta'ala መጨረሻ ማብቂያው ልክ እንደ ዑዘይር ይሄ ሁሉ ነገር ካሳየው በኋላ የሞተችን ከተማ ከቀሰቀሰ በኋላ አንድ ነገር ተናገረ قال اعلم ان الله على كل شيء قدير እኔ አላህ በሁሉ ነገር ላይ ቻይ እንደሆነ አውቃለሁ የሚል ንግግር ተናገረ የጨላለሙብን ነገሮች ካሉ اعلم ان الله على كل شيء قدير وبالله التوفيق السلام عليكم ورحمة الله وبركاته